እስኪ ይሄን የመሰለ ያማረ መርቆቅ አብረን እናዘጋጅ። ዛሬ በእነዚህ ግብአቶች ለምሳ የሚሆን ቆንጆ መርቆቅ አብረን እናዘጋጅ። የሆነ ሽንኩርቱንና ቲማቲሙን አብረን አንድ ላይ እንፈጫለን። እኔ አንድ የሾርባ ማንኪያ የሚያክል ሰልሳ አድርጌበታለሁ። ከዛ ትንሽዬ ውሃ መፍጫውን እንትን እንዳይልብን ከዛ እዚህ ጋር ድስታችንን እናውቀዋለን። ስጋውን ጨምረን ትንሽ በራሱ ውሃ እስኪበስልልን ድረስ ከደን አድርገን እንተወዋለን ማለት ነው። እኔ ዘይት አላረገበትም የራሱ ጭማ ስላለ በዚህ መልኩ ጥብስ ካለልን በኋላ እዚህ ጋር ቅመማ ቅመሞችን አዘጋጅቼ ቆንጆ በርበሬ፣ ውሃ መካከል ጨው እና የተፈጨ ዝንጅብል በአምሬታ ከሞን አርገን በደንብ እናገለዋለን። ከቅመሞቹ ጋር በደንብ ካዋህነው በኋላ ቅድም ከተን ያዘጋጀነውን ሽንኩርት ጨምረን ከሱ ጋር አብረን ትንሽ እናገለዋለን። ከዛ ከሽንኩርታችን ጋር ትንሽ ጥበስ ካረግነው በኋላ እዚህ ጋር ቀደም ፈጭተን ያዘጋጀነውን ሽንኩርትና ቲማቲም አብረን ጨምረን እናቁላለዋለን። እዚህ ጋር ከቲማቲማችን ጋር አብረን ታቁላለን ማለት ትንሽ ውሃ አድርገን ለ20 ደቂቃ የሚያክል ከርመን እንተዋለን። እናንተ ከፈለጋችሁ በኖርማል ድስት ማብሰል ትችላላችሁ። ይሄ የኔው ስጋው በጣም ማለት ቶሎ የሚበስል ነገር ስላልሆነ ነው በዚህ የጨመርኩት ማለት ነው። እዛ ጋር ስጋችንን ለ20 ደቂቃ ከርመን ትተን እዚህ ጋር ደግሞ ሊጡን እናዘጋጃለን። እዚህ ጋር አንድ ኩባያ ደቂቅ አስማር፣ እዚህ ጋር ደግሞ ግማሽ ኩባያ ነጭ ዱቄት ማለት ነው። ማለት እነሱ ቂጣ የሚጋግሩበትን አንድ ኩባያ ነጩ ዱቄት ደግሞ ግማሽ ኩባያ አድርጌ ከዛ ትንሽ ጨው ጨምሬበታለሁ። ለስለስ እስኪልልን ድረስ በደንብ አድርገን እናሸዋለን። አሁን እያደረግን ማለት ነው። እንደዚህ ለስለስ አድርጌ አያችሁ፣ እንደዚህ ለስለስ አድርጌ አብኩቼዋለሁ። ብዙም ደረቅ ማለት የለበትም፣ ብዙም ለስለስ ማለት የለበትም። መካከለኛ የሆነ ይሄው እንደዚህ ለስለስ ያለ አድርገን በደንብ አሽተነኩተነው ቢያንስ ለ20-30 ደቂቃ ከደን አድርገን እንተዋለን። ከዛ በኋላ ስንዳምጠው አይቆራረጥብንም፣ ምቹ ነው የሚሆነው፣ ቆንጆ ይሆናል፣ ለመዳመጥ ይመቻል ማለት ነው። ከ20 ደቂቃ በኋላ እንደዚህ በዚህ መልኩ በስሎ ደርሶልኛል። እኔ ድስቱን እቀይረዋለሁ፣ ያው ሊጡን ሳረግ ምናምን ስለማይመች ሰፋ ባለ ድስት ነው የማረገው። ስንሰራ እንዲመቸን እንደዚህ ተለቅ ባለ ድስት ብታረጉት፣ ማለት ተለቅ ሳይሆን ሰፋ ያለ። አሁን ይሄ ከላይ ሰፊ ከታች ጠባብ ነው። ከዛ እዚህ ጋር ሊጣችን ይሄው እንደዚህ ልስልስ ብሎ ቆንጆ ነው እንደናላያችሁ። የምንደመጥበት ቦታ ትንሽ በዛ ያለ ዱቄት እናደርጋለን፣ ምክንያቱም ሊጡ ለስለስ ያለ ስለሆነ ዱቄቱ ያስፈልገዋል ማለት ነው። ዱቄት ከሌለው ከምንደመጥበት ቦታ ይጣበቅብናል። ስለዚህ ዱቄቱን በዛ አድርገን ሊጣችንን ደግሞ ቀጠን አድርገን እንደምጣለን ማለት ነው። ማለት የግድ በዚህ ልክ መብዛት የለበትም ዱቄቱ ሆነ ያው ለኔ የሚያመቸኝ እንደዚህ ስለሆነ ደስ ነው ያበዛው። እንደዚህ ቀጠን አድርገን እንደምጣው ሊጡ ቀጠን ባለ ቁጥር ቆንጆ ነው የሚሆንልን ማለት ነው። ቀጠን ሲል ሲበስል ራሱ በጣም ቆንጆ ነው። ቁርጥርጥ ብሎ
ቆንጆ ሆኖ ይወጣልናል ማለት ነው። ይኸው እኔ እዚህ ጋር ሊጦቹን እንዳለ ዳምጬ እንደዚህ ደርድሬያቸዋለሁ። አይጣበቁም ዱቄት ስላላቸው ማለት ነው። እናንተ ከፈለጋችሁ ግን አንዳንዱን እየዳመጣችሁ መጨመር ትችላላችሁ። እኔ ያው በአንድ እጄ እየቀረስኩ ስለሆነ ሁሉንም ዳምጬ አንድ ላይ አስተካክዬ ለመቅረጽ እንዲመቸኝ ብዬ ነው። ከዛ ይኸው እዚህ ጋር ካሮት በስላይስ የተቆረጠና እዛ ጋር ደግሞ ወፍር አድርጌ የቆረጥኩት ኮሳ አለን እዚህ ላይ እጨምረዋለሁ ማለት ነው። ስጋው ከበሰለልን በኋላ ነው የምንጨምረው። ልክ ዱቄቱን እንዲጨምር ስንል ምክንያቱም በደንብ በስሎ ሙትት ብሎ እንዳይጠፋ ማለት ነው አትክልቱ። ከዛ ከዚህ ከዳመጥነው ቂጣ አንዱን አንስተን ድስት ውስጥ እንጨምረዋለን። ያው እኔ በአንድ እጄ እየቀረስኩ ስለሆነ ሁሉንም ነገር ለማሳየት አይመቸኝም። ድስት ውስጥ ጨምረው ያሳያችኋል። ይኸው እንደዚህ አድርጋችሁ በሁለት እጃችሁ ይዛችሁ ሳይታጠፍባችሁ ድስት ውስጥ ቆጭ ታደርጉታላችሁ ማለት ነው። ከዛ ከደን አድርጋችሁ ቢያንስ ለ2 ደቂቃ ከደን አድርገን እንተዋለን። ከ2 ደቂቃ በኋላ ደግሞ ከፍተን ከ2 ደቂቃ በኋላ ከፍት ነው። እንደዚህ አድርጋችሁ ይኸው መረቁን እንደዚህ ከላይ ሁሉንም ቦታ ቂጣውን ታዳርሱታላችሁ። ምክንያቱም ከላይ ሌላኛውን ስንጨምር እንዳይጠባበቅ ማለት ነው። አሁን ይሄን ካስነካ ነው ውሃው እንደዚህ ሁሉንም ቦታው ከነካ አይጠባበቅብንም። ከዛ ከላይ ደግሞ ሌላኛውን ልክ እንደዚሁ እያነሳን እንጨምራለን እንዳይጣበቅብን አድርገን ማለት ነው። ያው ይሄንንም ልክ እንደተለመደው እንደዚህ መረቁ ያልደረሰውን ቦታ በሙሉ እንደዚህ እናዳረስለታለን። ከዛ አይጣበቅም። አያችሁ አሁን እነዚህን እየቻቸው ያው ሁሉም ለብቻ ብቻው ተቀምጦ ነው ያለው። ይኸው እቺ የመጨረሻ ናት። ለ2 ደቂቃ ከደን አድርገን እንተውና ከላይ በደንብ አድርገን መረቁን እናደርሳለን። ይኸው ይሄንንም ልክ እንደቀድሞ ሁሉንም ቦታ እናዳረሰውና ከዛ እሳቱን ቀንስ አድርገን በዛ ከተባለ ቢያንስ ለ20 ደቂቃ እሳቱን በጣም ቀንስ አድርገን እናበስለዋለን። ማለት ስጋው መጀመሪያ ከበሰለ በኋላ ስለሆነ ይሄንን ሊጡ እንዳመጠን የጨመርነው ሊጡ ለመብሰል ያን ያክል ጊዜ አይፈጅበትም። በዛ ላይ ቀጫጭን ነው። ከዛ ቢያንስ ለ20 ደቂቃ ወይም ለ15 ደቂቃ እሳቱን ቀንስ አድርገን እየሄድን እየመጣን እናማስለዋለን ከስር እንዳይዘብን ማለት ነው። መጀመሪያ ግን ሊጡን ሲጨምሩ ስጋቸው በስሎ መሆን አለበት። ማለት ሊጡን ብዙ ረጅም ሰዓት ስለማናበስለው ስጋችን ከአብስለን ነው ሊጡን መጨመር ያለብን።
እየሄዳችሁ እየመጣችሁ ከስር ቀስ እያላችሁ እያለሱ ማስሉት እንዳይቦካ በደንብ ደግሞ ሽት አድርጉት።